ሃይሚ ጃንታ አልበላህም ወይ? ከሃይሚ ጃንታ አልጠጣህም ወይ? እናንተ እባቦች ተባብራችሁ ልጅቷ ልታሳብዱ እናንተ ታብዳላችሁ ቀድማችሁ። የምን ብልግና ነው? እሷን አንቅሮ በጥፊ ጆሮ ግንድ አባቷን እንኳን ለምን መንታ አታረግዝም? እንኳን አንድ ልጅ እንደማስወጣት ግቢ መኪና ይዞ ይወጣል እንደ ይሄ ምን አይነት ዱቄታም ነው? ቆይ ልጁ እንደዚህ የሆነው ወንድሙ ወጥቶ ወርቅ አውልቅ ይላል፣ ባልተብዮ መጥቶ የለችም አጣዋት ይላል። እኛ ላይ ድራማ መሰሩት። እኛ ላይ ማንም እንኳን እናንተን ያወቅናችሁ አሁንማ በእናንተ ተነሳ እኮ ዩቲዩበር እንዳለ ጠላውኝ እኮ እኔማ የመጣው ሁሉ በቃ ዝም ብዬ ነው አንዳንዴ ማየው። ከልቤ ነበረ እንትን ምለው። ለምን እሷን ለማናገር ለእሷ ንግግር እንኳን ጭራሽ ጸጉርን ታሻለች። የማትፈልጋትን ሴት እንኳን ጸጉርን አይደለም እቤት ማስገባት አያስፈልግም። ገላህን ታጠብ፣ ጸጉርን እንደዚህ ሆነ ተቆርጠክና ማን አባሽ ስለሆንሽ ነው አንቺ እሱን የምታይሹ? በግድ እኮ የለም እንደኔ ባሌ ካልፈለገኝ እኮ ለልጄ ተቆራጭ ያደርጋል። ልጄን ይዤ ነው የምቀመጠው። 4 ነጥብ በስርዓት እንኳን ያገባሁት። አንቺ በግድ ልጁን ምን አስነክተሽ እንደሆነ እዛ አጋድመሹ እዚህ ቤት ነው ያታይ ባክሽ። ሊበላ መርዛ ባሽ ይብላና አንቺ ልእከካም ማለት ነው። እኔ ባለጌ ሆኛለም የምሳደበው፣ ግን ምንም ብትናገሩ ሲጀመር አላይም ሲል አይነሽ ይጥፋ። እኛንማ ለምን ታያለሽ? ልክል እንደ አንቺን ሚዲያ ላይ እንዳትወጭ ነው የምናደርገው። እንግዲህ እስቲ የሩስነሽ ማን ስሟ ራሱ እቺ ሰላቢ ምን አይነት ደንቆሮ ናት? በእናታችሁ መሀይም ብሏል። እውነቱን ነው። እኔ በጣም ዛሬ እመቤቴን ነው የምላችሁ፣ እንደዛ የተበሳጭች አላውቅም። አንደኛ መሳደቧ፣ ሁለተኛ መናገሯ። እንዴ የምን ብልግና ነው? ቀጥሉ እህቶች እናንተ የኔ ወዶች እየተረጋጋችሁ የኔ ቆንጆ። ምን አባት የደምላችሁ እንደናንተ እኮ ሰው አይገኝም። ሻለሷ አይም መናገር የምትችልበት እንትን የላትም፣ አፍም የላትም፣ አቋምም የላትም። ማንንም እሷ የተለቀዋ እኮ ነው ያለችው። እቃዋ የተለየዝች የዝች ልቃሚ አንቺ ታላቂያትማ እኮ ልጅቷን እኮ ነች። አሁን እኔን አቃጥላ የደፋችኝ አሁን እቺ ልጅ እኮ ነች። እግዚአብሔር የተለች እቃዋ የተለትኗ ችብስድ ሃይሚን የምትናገር እሷ ነው። በእሷ አፍ ነው ሃይሚ የምትጠራው። የሁላችሁ ሃይሚ ራሷ እንገባል። እቃውም እኮ የራሷ እቃ ይመልስ። እቃው እውነት ከሆነ አንቺ ኢትዮጵያ ነው የምትኖሪው። አንቺ ኢትዮጵያ ውስጥ ታውቂያለሽ። ስለዚህ እውነት ከሆነ ይሄ ስራ ካልሆነ እቃዋንም ያካፍላት። ቤቷን ደግሞ ሰርፕራይዝ አደርግሻለሁ ብሎ ከቤቷ ሳይነግራት ነው ያስወጣት። ቤቷንም እንደነበረችው ፈልጎ ቤቷን የተከራየችውን ቤት እንዳስወጣት ይመልስ። እቃዋንም ያካፍላት። እውነት ከሆነ ነው የምላችሁ። እውነት ከሆነ የነገውን አይተን እሷም ተመልሳ መታ ሊከራከሩና እኛን ሊያጃጅሉን ከሆኑ ከነመፈጠራቸው ምን ተዋቸዋለን? እኛ ችግር የለውም። እኔም እኮ ማለት አሁን እነሱ ልክ እንትን ብለው አንድ እዛ ቤት አንድ በዚህ ቤት የሚሰሩ ከሆነ ግን እውነት ከሆነም እነሱ ራሳቸው ያውቃሉ። እኛ የሚመለከተን ስራም ቢሆን እሷን እየሰደበች እሷን ቆሻሻ ነው ቤቱ እንዲህ እያለች ይቺ ቆሻሻ በላች። እሷ ራሱ ምን ትመስል ነበር? በላች እቺ ቆሻሻ እልል ተብላ የተዳረች መሰላት እንዴ? ይቺ እኮ ዲቃላ አምጥታ ማታፍር ናት እኮ። ከእንደገና ደግሞ ለእሷ ቢሆን ምላሱ ይነሳ ነበረ። ምነው መልስ አልሰጣትም ታዲያ? ምነው አላባረራትም? ሃይሚ ብትሆን ወንድ እንደዚህ ጉልበቱን የተነካውና የተሻሸችው ምን ይሆን ነበረ? እንዴት ነበረ የሚያደርጋት? በጣም ብዙ ለትውልድን ራሱ ያበላሻል አይደለ እንዴ? ዝሙት ሊያስተምሩን ነው እንዴ? ዝሙት ነው እንዴ? የሚሰሩት ፕራንክ እና ድራማ ነው አንድና አንድ። ግን ለምንስ ይሆናል ይሄን ድራማ? ሃይሚ እንኳን ተነጋግረው ቢሰሩም ፈልግ አይደለም። እንኳን ሃይሚ ሩታ ፈልግ አይደለም። በእኔ ቦታ ብለን ሁላችንም ካሰብን ማለት ነው ተሳዳቢዎችም ሴት ልጅ እንደዚህ አይነት ነገር አትፈልግም እንዴ? አንድ ሰው እኮ ፍቅረኛው ወንድ ሚስትየው ባል ነው ሚስቱን ማስከበር ያለበት ከብዙ ነገሮች ማለት ነው። ካለባበስ ጀምሮ ሚስትን ማስከበር ያለበት እና ይሄን ነገር እንዲሰራ የሚፈልገው ማለት ነው ብሩኬ ነው። አንድና አንድ ብሩኬ አሁን ካለክበት ቆም ብለህ አስብ። እች ልጅ ደግሞ አታምጣ። ስራ ብለህ ከሰራክ ደግሞ ለአንደበቷን ትሰብስብ።
እንዴት ነው ብሩኬ ለእዩ ያለው ሪስፔክት አያያችሁ? ጸጉሩ ስትነካካ ለምን ከፍሏ ስለምሰራ ነው። ከፍሏ ስለምሰራ ማለት ነው ሀይሚዬን የሚያመነጫጭቀው። እና እንደዛ የምታደርገው ነገር ደግሞ ማስተካከል አለብህ። ስራም ከሆነ ማለት ነው እንደ ስራ ቪዲዮ ስራ ነው 100% ስራ ነው የሚቀጥል ነው። ዝሙት ቪዲዮ ነው አንደግፈውም። ዩኒቨርስ ማለት ነው ተመካክረውም ሆነ አልተመካከሩም ኮሜንት ተሳደቡ አይ ዶንት ኬርስ። ሁሉንም ነገር ትካፈላለች። ይሄ እውነት ከሆነ ግን እውነት ካልሆነ እውነት ድራማ ሆኖ ከሆነ እንደዚህ የሚያለቅሱት አንፈልግም እኛ እንደ አይነት ቆሻሻ ስራ እያሉ እየለመኗቸው 1 ወር ከምናምን እየጠበቋቸው ንቀት ከሆነ እኛም ቀን በቀን ሙልጭ አድርገን ስሰድባቸው እንውላለን። ሁሉንም አይደለም እሷን ብቻ። አዎ እውነት ከሆነ ስራ አንቺም በኢትዮጵያ ስላለሽ እዚህ የምትገቢው ሀሳብ ልታካፊኝ ነው አይደለ? እኛም ሀሳብ እንድንለዋወጥ ነው። ምን ማድረግ እንዳለብን አንቺም ንገሪኝ። ሰው ደውሎላት ነው፣ ሰው ደውሎባት ነው። ቆይ ግን ያው ማናት ስሟ ደግሞ ዛሬ ስራ ነው ብለሻል አይደል? ስራም ቢሆን እሷ መሰደብ የለባትም። እሷን ማንቋሸሽ መብት የላትም። እኛ ደግሞ ተመልካቹም እሷን ማየት አይፈልግም እሷን ማየት። አይ ካላያችሁ እኔ የሚገርመኝ ብሩኬ ለምንድን ነው ብሬኑ ሰፋ ማያደርገው እንዴ? ሰብስክራይብ ኦንሊ መሸከም ሚኒንግለስ ነው እኮ ትርጉም የለውም። ግን ብሬኑ የሚሰፋው ለምንድን ነው? ምንድን ነው የሚጭነው? ለህዝቡ ምንድን ነው የሚፈልገው? በቃ ግዴታ ደግሞ እሱ መስራት ካለበት ሴቷን በደንብ መምከር ነው። እኛ እኮ ሪሊውን ነው ለእውነት ከቆምን እዩ ራሱ የምትወቀስበት ሪዝን የለም። ለምን እኛ 2 ዓመት ሙሉ የተከታተል ነው ማንን ነው? ብሩክን ነው። ብሩክን ያመጣት እሷ መንገደኛ ናት። እኛ የተስናቃት እንደዚህ አይነት ሴት መፈጠርም የለባትም። እውነት ከሆነ ግን ላይ ያዳርሰናል። ይሄን ነው ብለው ዛሬም እኮ አልሰማሻትም እንዴ? ምን ስትል እንደነበር እየተሳደበች ነበር አለ። ቪዲዮ ስላለ ምንም ችግር የለም። እየተሳደበች ነበር። ስራም ብሎ ይኸውልሽ እሱ ነው ያመጣቸው። ወይዘርዬ እሱ ነው ያመጣት አይደለ? የእሱ ሚስት ናት አይደል? እንደምትለው ሚስት ነኝ እቃዋን አውጥቼ እሰጣታለሁ። ማናት እሷ? እዛች አዲስ አበባ ምድር ላይ ማትቆማትም። እውነት እንደው እኛ እውነት ሞተናላ። እሷ እውነት አድርጋ እውነት እሷንም ደግሞ ተመልካቹ ማየት አይፈልግም። አዎ መብት አላችሁ አለማየት። ካለም ደግሞ ያሳዩታል ኦዲየንሶቹ ምን እንደሚያደርጉ መጨረሻውን አይተው እውነት ይሁንና። ስራም ደግሞ ቢሆን ትውልድ የሚያበላሽ ስራ ነው ይሄ። እንዳሉ ከነሱ ምድር የሚመጡ እንዳሉ ትውልድ አበላሽተዋል። ሴትን አዋርደዋል። ሴትነትን አርክሰዋል። ይሄንንም ደግሞ መቃወም መብታችን ነው። እየመጣሽ ግን መስደብ እሷን ቆሻሻ ነው። ማን ሃይማኖት ታደሰ ናት ቆሻሻ። አንቺ ቆሻሻ በላሽ አንቺ እፍረተ ቢስ ዲቃላ አርግዘሽ እኮ ነው አይንሽን አፍጠሽ። አያገባችሁም። ማን ነው አንቺን እዚህ እንድትቆሚ ያደረገሽ? ማን? ሃይማኖት ታደሰ እኮ ናት ለሱ 320 ምናምን 29 ሺህ አድረስ አይቆምሽው። ዛሬ አያገባችሁም እናንተ የፈለጉትን ባድረግ የምትዩ። እንዴት እንደምናደርግ ደግሞ እናሳይሻለን። እርስ ቤቴን ኮፒ ሊንክ አድርጉ በእናታችሁ። አድርግ እየሰጠኝ ነው እናንተ። ወይኔ እናንተ ኮፒ ሊንክ አድርጉ፣ ሪፖርት አድርጉ በእናታችሁ። ኮፒ ሊንክ አድርጉ። በቃ ውጪ። የማይናገሩ ከሆነ ውጪ። አሶችና ውጪ። የማይናገሩ ከሆነ ምን ያደርጋሉ? አቶ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። የማይናገሩ ከሆነ ተረጋጊ። እኛ ቅድም እዛ ቲጂ ቤት ጀምረን ነበር። አሁን ስለገባሽ ነው እንጂ አልሰማሽም ነበር እኮ ቲጂ ቤት ነበርን እና አልሰማሽ። አንቺ አሁን ስለገባሽ ነው እንጂ ብዙ አውርተናል።